ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደው እናንተን ያን ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ጋር መቅረብ ላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። 3 ቪዲዮ ካያችሁ በኋላ ላኩልኝ። እሺ፣ ያው ድግግሞሽ እንዳይኖር 3 ቪዲዮ ቼክ አድርጉ። እዛ ውስጥ ሊኖር ስለሚችል ማለት ነው። ያው በተራ ስለሆነ እንደሱ ቼክ አድርጉና ካልተፈታ ግን እዛ ውስጥ ካጣችሁት ግን መጨረሻ የምለቀው ቪዲዮ ላይ ኮፒ አድርጉና ፔስት ማድረግ ትችላላችሁ እዛ ላይ። አሁን ወደ ህልሞችና ወደ ፍቾቻችሁ ወስዳችኋለሁ። ኪያ ሀይ መቅዲ፣ እንኳን አደረሰሽ። እንኳን አብሮ አደረሰን። ሙዝ ስበላየው ምንድነው ጥሬኑ ግን መብላት ምንድነው ፍችልኝ። እሺ ሙዙ የበሰለ ከሆነ የበላሽ ያየሽው ገቢን ነው የሚያመላክተው። በጣም ቆንጆ ነው፣ ገቢ ነው። ያው ብር ማግኘት ገቢን ነው የሚያመላክተው። በአጠቃላይ ኑግ ደግሞ በአጠቃላይ አዝርዕት አይነት በረከትን ያመላክታሉ እና ቆንጆ ነው። አላዛር ሰላም እንግዲህ ሰላም። በህልም አልጋ ላይ ተኝቼ ዝንቧን ባራታለሁ። ከዛ አባቴ ሲቀሰቅሰኝ ንቧ መኝታ ቤት ግድግዳ ላይ ሆና ስትንቀሳቀስ አያታለሁ፣ ግን ምንም አላረገችኝም። ብትፈችልኝ እሺ። አልጋ ላይ መተኛት ጸጋ ነው፣ ትዳር ነው፣ ቆንጆ ነው። ዝንብ ማየት ግን የእቅድ አለመሳካትን ያመላክታል። በተጨማሪ ብስጭትን፣ ህመምን ያመላክታል። ወይም ደግሞ በሰራነው ስራ መጸጸትን፣ በመጥፎ ድርጊት መጸጸትን ያመላክታል። ንብን ግን ዝም ብሎ ማየት ጥንካሬን፣ ታታሪነትን ያመላክታል። ቆንጆ ነው። ከነደፈ ብቻ ነው ጥሩ የማይሆኑ ፍቹ እንጂ እንዲሁ ማየት ከሆነ ግን ከጥንካሬና ከታታሪነት ጋር የተያያዘ ነገር ነው። ሶሎሜ ሰላምሽ ይብዛ እህቴ። አሜን። ለሁላችን እንኳን አደረሰሽ፣ እንኳን አብሮ አደረሰን። እስኪ ዛሬ ህልሜን ፍችልኝ እህቴ። መኪና እየነዳው ትንሽ እንደተጓዝኩ መኪናው ከፊት ያለው አካሉ ተገንጥሎ በርቀት ተምዘግዝጎ እሳት ፈጥሮ ይቃጠላል። ሰዎች እየተሯሯጡ ሲመጡ እኔ ቀስ ብዬ ከመኪና ወርጄ የሆነ ግርግዳ ይሆን ብቻ ተደግፌ እንባዬ ይወርዳል። ከዛ ከሰዎች መሀል የተራ አስከባሪ ዩኒፎርም የለበሰ ሰው በእጁ መዝገብ ይዞ ወደ እኔ ቀረብ ይልና በቃ አይዞሽ መዝግበናል ይለኛል። እኔም ዝም ብዬ እንባዬን ይፈሳል። እናም ነቃው። እባክሽ ውዴ ፍችልኝ፣ ከዚህ በፊት የፈታሽልኝ ትክክል ሆኖ አየሁት። እሺ ናት። ያው መኪና ህይወትን ከመምራት ጋር የተያዘ ነው። ያው በጥሩ ሁኔታ እየነዳን ከሆነ በጥሩ ሁኔታ ህይወታችንን እየመራ እንደሆነ ነው የሚያመላክተው። በህልም ግን የመኪና አደጋ ሲደርስ ማየት ግን ትንሽ ጥሩ አይደለም። ያው ድንገተኛ ህመም ስለሚሆን ድንገተኛ በሽታ ሊሆን ስለሚችል ማለት ነው። ግን አንቺ ከዛ ውስጥ ምንም ሳትሆኝ ነው ስትወጪ ያየሽው። ያው ከፊት ለፊቱ ተገነጠለ። መገንጠል ደግሞ የሆነ ከቤተሰብ አካል እንትን የሚል ነገር እንዳይኖር ያው ጸሎት አድርጊ። እንደዛ አይነት ነገር ነው የሚያመላክተው። እሳት ደግሞ ነገር ነው። እሳት ጸብ ነገር ነው የሚያመላክተው እና የሆነ ግጭትን፣ አለመስማማት ሊመጣ እንደሆነ የሚያመላክትሽ ነው እና መጸለይ ነው የሚያስፈልገው። ሌላው ግን አንቺ እንባሽ በጣም ሲፈስ ማየትሽ የምትደሰችበት ነገር እንዳለ የሚያመላክትሽ ነው። ደስታ ነው። እንባሽ ሳያቋርጥ ሲፈስ ነው ያየሽው። ያው ደስታ ነው፣ የምትደሰችበት ነገር እንዳለ የሚያመላክትሽ ነው። ቆንጆ ነው። ያው በአደጋውም አንቺ ምንም ሳትሆኝ መውጣትሽ ቆንጆ ነው። በጣም ግን ጸሎት አድርጊ። ወደኛው ሰላም መቅዲ፣ ህልሜን ስለምትፈችልኝ አመሰግናለሁ። እሺ እናት። ትምህርት ቤት እየሄድኩኝ ነበረ። መንገድ ላይ
ኢንዶሚ እየበላው ተማሪዎች ወደ ትምህርት ቤት ሲሄዱ ስጠይቃቸው ዛሬ ፈተና ነን ሲሉኝ እስክሪብቶ ለመውሰድ ወደ እቤት እየሄድኩኝ መንገድ ጠፋብኝ። ስሮጥ መንገድ ተቆፋፍሮ ነበረ። ቤታችን ላገኘው አልቻልኩም። እናቴ እህቴዋ ለቅሶ እየሄዱ አገኙኝ። እማ ቤቱ ጠፋብኝ ስላት አቅጣጫ ትነግረኛለች ግን አልገባኝም። ከዛች ጋር ሄጄ ትለኛለች። ሳያት አንዲት የሰፈር ልጅ ነበረች። አልፈለኩም ጠብቅሻለሁ አልኳት ደረስሽ እስክትመለሺ። ትምህርት ቤት ስትሄጂ ማየትሽ ከህይወት የምትማራቸው ነገሮች እንዳሉ የሚያመላክትሽ ነው። ሌላው ፈተና በህይወት የሚገጥመንን ፈተና ነው የሚያመላክተው። የአንቺ መንገድ ሲጠፋብሽ እና የእሱ መንገድ ሲጠፋ ጥሩ አይደለም። የህይወት አቅጣጫ ወይም ደግሞ ህይወትሽ እንዴት መምራት እንዳለብሽ ግራ መጋባት ስለሆነ የሚያመላክተው መጸለይ ያስፈልጋል። ያው እናትሽ ግን ከጎንሽ እንደሚሆኑ ነው የሚያመላክትሽ። ያው ግን በደንብ ጸሎት አድርጊ። መንገድ ሲጠፋ ጥሩ አይደለም። ትምህርት ቤትም ከህይወት የምትማሪያቸው ነገሮች እንዳሉ የሚያመላክትሽ ነው። ፈተና ደግሞ በህይወታችን የሚመጣው የህይወት ፈተና ነው የሚያመላክተው ማለት ነው። ጸሎት አድርጊ። ኬኬ ቢ ሰላም መቅዴ ህልሜ እንደምትፈችልኝ ተስፋ አለኝ ናት። እንዲህ ጎረቤታችን ሁለት አዳዲስ ሱሪ ታመጣና ትሰጠኛለች። ግን ሁለቱም ተገልብጦ የታጠፈ ነው። ከሁለቱም አንዱ በጣም ስለሚያምር ይሄ ወስደዋለሁ ስላት አጠገቤ ቆማ ስታየኝ የነበረችው እህቴ ካልሰጠሽኝ ብላ ትለምነኛለች። ግን አልሰጠኋትም። ከዛ ያንን ሱሪ አባቴ ሳይሆነው አድርጎት አየው። ከዛ እንዴት ታደርግብኛለህ ብዬ እንዲያወልቀው ነገርኩት። በእናትሽ ህልሜ ፍችልኝ። እሺ ያው ልብስ ጸጋ ነው። አንደኛ ጸጋ ነው። ሁለተኛ ሱሪ ባል ነው የሚያመላክተው እና ያው ሲወስዱብሽ ወይም ደግሞ ስትይ ያየሽው እና ጸሎት አድርጊ። ያው አንደኛ እሱ የተሰጠሽን ነው ሲወሰድ ያየሽው። ሁለተኛ ደግሞ ያው እንዳልኩሽ ሱሪ ባልን ስለሆነ የሚያመላክተው በዛ በኩል ተቃውሞ እንዳይሆን ያላገባሽ ከሆንሽ ማለት ነው በሚመጣው ወይም ደግሞ አንቺ ይሆነኛል ባልሽው ወይ በእህትሽም በአባትሽም ተቃውሞ ሊመጣ እንደሚችል ነው የሚያመላክትሽ። እና ያው ጸሎት ማድረግ ነው። ደግሞ በተጨማሪ አሁን እንዳልኩሽ ልብስ ጸጋ ስለሆነ ትንሽ እንትን አይደለም ሲወሰድብሽ ምናምን ማየት። ቢኤዲ በጣም አመሰግናለሁ ስለተሽኝ። እግዚአብሔር ይባርክሽ። አሜን። ንጹህ ሰላም መቅዲ ስለ ሁሉም አመሰግናለሁ። እናት ይመስለኛል በህልሜ ባሌ የነበረ ሰው ሊያናግረኝ ይፈልጋል። እኔ ደግሞ አልፈልግም ካንተ ጋር ማውራት ስለው ይናደዳል። ከዛ የሆነች የቅርብ ሰው አለች። ከሚስቱ ጋር እኮ ሊጋቡ ነው፣ ትዳር ሊመሰርቱ ነው አለችኝ። ሽክ ብላ አሁን ሚስት እርጉዝ ናት፣ ግን አብረው አይደሉም የሚኖሩት በየቤታቸው ነው። ግን እርጉዝ ናት። ብቻ ምን ፈልጎ እንደሆነ አላውቅም። ሊያናግረኝ ሲለምነኝ ነበር። አመሰግናለሁ መቅዲ። እሺ ባልሽ የነበረ ሰው አሁን አብራችሁ አይደላችሁ፣ እንደዛ ነው። እሺ ያው ሊያናግርሽ መፈለጉ የሆነ ከአንቺ ጋር ያላለቀ ነገር እንዳለ ነው የሚነግርሽ። ነው ያቺ አብራት የሆነችው እርጉዝ ሆናለች ምናምን ያው ወደ አንቺ የሆነ እንትን ማለት መልሶ ወደ አንቺ ህይወት የመጣት ሀሳብ እንዳለው ያ ሰው እንደዛ ከሆነ ያልሽ ማለት ነው። በፊት ባልሽ የነበረ ሰው አሁን ተፋታችሁ፣ ግን ደግሞ እንደዛ ሊያናግርሽ ሲፈልግ እንደዛ መሰለኝ የተረዳሁትኝ እኔ። እና አርግዛለች ግን አልተጋቡም ነው ስትልሽ ያየሽው። ያው ሀሳብ ነው፣ እርግዝና ሀሳብ ነው። ስለዚህ በዛ በኩል ያለውን ሁኔታ እንትን በዛ በኩል ያለውን ነገር እንትን ብሎ ወደ አንቺ ድጋሚ መመለስ እንደሚፈልግ ያ ሰው የሚያመላክትሽ ነው። እና ያው በዚህኛው በአሁኑ ባለው ደስተኛ እንዳልሆነ ለዛችም ደግሞ ሆነ ትልቅ ሀሳብ ውስጥ
እንዳልቻው የሚያመላክት ነው በዛኛው ጎን ያለችው። አንቺን ደግሞ ያው መልሶ ወደ ህይወትሽ ለመምጣት እያሰበ እንደሆነ የሚያመላክት ነው። አዲስ እባክሽ መቅዲ ፍችልኝ። ብዙ ጊዜ ደረጃ ወደ ላይ ወጥቼ ጫፍ ደርሼ ወደ ታች ለመውረድ ስመለከት በጣም የሚያስፈራ ይሆንብኛል፣ ተደጋገመብኝ። እሺ ደረጃ መውጣት ሀሳብን መወጣት ነው። ሀሳብሽን ትወጫለሽ፣ ግን ደግሞ የሆነ ፍራቻ አለሽ፣ ፍራቻ እንዳለሽ የሆነ የተሳካ ነገር ወይም ደግሞ እንትን ያለ ነገር ካለ ቢወድሽ ያንን ነገር ደግሞ እንዳታጪ ስጋት እንዳለብሽ ነው የሚያመላክትሽ። እና ያው ጸሎት አድርጊ። መውጣት ደረጃ ሀሳብን መወጣት ነው፣ ግን ደግሞ መልሰሽ እንትን ማለትን አትፈልጊም። የሆነ ስጋት እንዳለ በህይወትሽ የሚያመላክትሽ ነው። መጸለይ ነው የሚያስፈልገው። እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ ማድረጋችሁን አትርሱ። ለዛሬ ይሄን ይመስላል። በሌላ ልምድ እስከምንገናኝ መልካም ጊዜ